ለዘላለም ከእናንተ ጋር የሚኖር አጽናኝ ይልክላችኋል ይላል። እርሱ ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። ውሃው በመንፈስ ቅዱስ አማካኝነት ወደ መየገቦነት ሲቀየር በዓለማዊ አይን ማየት አይቻልም። ሐዋርያት በኢየሩሳሌም ጸንተው በመቆየታቸው መንፈስ ቅዱስ እንደወረደላቸው ሁሉ እኛም ኢየሩሳሌም በተባለች በቤተ ክርስቲያን ስለ መጽናት እንማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምሰናበታችሁ፣ እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። በዛሬ ቪዲዮአችን ጰራቅሊጦስ ምንድነው፣ ሐሰተኛ መንፈስና እውነተኛ መንፈስ ምንድነው የሚሉት ጉዳዮች እንመለከታለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። ጰራቅሊጦስ የሚለው ቃል እንግዲህ ቀጥተኛ ትርጉሙ ከመንፈስ ቅዱስ መጠሪያና ስያሜዎች መካከል አንዱ ነው። ይህም የሚያጽናና፣ የሚረዳ፣ የሚታደግና የሚያበረታ የሚሉትን ትርጉም ይይዛል ማለት ነው። እንግዲህ ይህ ጰራቅሊጦስ የተባለው ዕለት ከጌታ ትንሣኤ 50ኛው እንዲሁም ከዕርገቱ ደግሞ 10ኛው ቀን ሲሆን በዚህ ስያሜ የተሰየመበት ምክንያትም በዕለቱ ሐዋርያት ክርስቶስ በገባላቸው ቃል መሰረት መንፈስ ቅዱስን የላከበት እንዲሁም መንፈስ ቅዱስ በእነሱ ላይ አድሮ ኃይልንና ብርታትን እንዲሁም እውቀትን የተጎናጸፉበት ቀን ስለሆነ ነው። ክርስቶስ ምን ቃል ገብቶላቸው ነበር ካልን ይህን በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ እናገኘዋለን። ከነዚህም ለምሳሌ የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነገር ግን አብ በስሜ የሚልከው የእውነት መንፈስ ጰራቅሊጦስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ሲል እናገኘዋለን። እዚህም ላይ እንግዲህ እንደምንረዳው ጰራቅሊጦስ ማለት መንፈስ ቅዱስ መሆኑንና ክርስቶስ ከዕርገቱ በኋላም ለሐዋርያት እንደሚልክላቸው ቃሉን ሰጥቷቸው ነበር ማለት ነው። በዚሁ በዮሐንስ ወንጌል ምዕራፍ 14 ላይ ከመጀመሪያው ጀምረን ስናየው ለዘላለም ከእናንተ ጋር የሚኖር አጽናኝ ይልክላችኋል ይላል። ይህም ማለት መንፈስ ቅዱስ አንዴ ከተሰጠንና ክርስቶስ ወደ ሕይወታችን ካመጣው እኛ በክፉ ስራችን፣ በበደላችን፣ በኃጢአታችን እስካላራቅነው ድረስ እያደገና እየበዛ መንፈስ ቅዱስ በእኛ ላይ እያደረ ይሄዳል እንጂ ከእኛ አይሄድም ማለት ነው። ዘላለማዊ ነው ማለት ነው። በዛው ምዕራፍ እንግዲህ ወረድ ብሎ ቁጥር 15 ላይ እርሱ ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው ይላል። ይህንን አባቶቻችን ሲተረጉሙ መንፈሰ ጽድቅ ወይም የእውነት መንፈስ ያለው ሐሰተኛ መንፈስም አለና ከእሱ ሲለይ ነው ብለው ይተረጉሙታል ማለት ነው። እንዲሁም ዓለም ሊያውቀውና ሊቀበለው አይችልም ማለቱ ደግሞ ዓለም እኔን ለሞት አሳልፎ እንደሰጠኝ ለሞት አሳልፎ ሊሰጡት የማይቻል የእውነት መንፈስ ነው ማለቱ ነው ብለው አባቶቻችን ያስተምራሉ። እንዲሁም አያየውም ሲል ደግሞ በዓለማዊ አስተሳሰብ ያለ ሰው ሁሉ ሊያውቀውና ሊረዳው አይችልም ማለት ነው። መንፈስ ቅዱስንና መንፈሳዊ ስራዎችን ለመረዳት በጠቅላላው የመንፈስ ቅዱስን ስራ ለመረዳት ከዓለማዊ አመለካከትና ሕይወት ወጥተን መንፈሳዊ ልቡናና መንፈሳዊ እይታ እንዲሁም ለመንፈስ ቅዱስ ማደሪያ የተስተካከለ ሕይወት እንደሚያስፈልግ ክርስቶስ ሲነግረን ይህን ብሏል ማለት ነው። መንፈሳዊ ሥራ ማለት ደግሞ በጾም በጸሎትና በስግደት እንጂ በመብልና በመጠጥ ስጋችንንም በማደንደን አይደለም ማለት ነው። ስለዚህ እኒህ መንፈሳዊ ግብር የሌላቸው አካላት መንፈስ ቅዱስን ተቀበልን ማለት ቀርቶ እንዳላወቁት ክርስቶስ በግልጽ ነግሮናል ማለት ነው። ምክንያቱም መንፈስ ቅዱስን ለመረዳትና መንፈስ ቅዱስን ለማየት በዓለም መሆን አይደለም የሚገባው። ዓለም ሊረዳውና ሊያውቀው አይችልም ብሎ ክርስቶስ ራሱ ነግሮናል ማለት ነው። አንድም ዓለም ሁሉ አያየውም ያለው አሁን በዚህ በእኛ ዘመን ስላሉትና በቤተ ክርስቲያናችን ውስጥ የሚሰሩ የመንፈስ ቅዱስ ስራዎችን አናምንም ለሚሉት ኢአማንያን መልስ ሲነግራቸው ነው። ለምን ቢሉ ይህን ሁሉ መንፈሳዊ የሆነ ስራ ለመረዳት ከዓለማዊ አመለካከት መውጣትና መንፈሳዊ አተያይ ያለው ሰው መሆን ይገባቸዋል እንጂ አሁን ባሉበት እይታ፣ አሁን ባሉበት ቦታ፣ አሁን ባሉበት የሥጋ አመለካከት ሆነው ማየትና ማወቅ አይችሉምና ነው። ምክንያቱም ውሃው በመንፈስ ቅዱስ አማካኝነት ወደ መየገቦነት ሲቀየር በዓለማዊ አይን ማየት አይቻልም፣ በመንፈሳዊ አይን እንጂ። እንዲሁም ህብስቱና ወይኑ ወደ ክርስቶስ ሥጋና ደምነት በመንፈስ ቅዱስ ሲቀየር ማየት የሚቻለው በዓለማዊና እንዲሁ በውጫዊ አይናችን ሳይሆን በመንፈሳዊ አይን ነው። በአይነ ልቡና ነው ማለት ነው። በልቡናችን አይን በመንፈስ ቅዱስ በመንፈሳዊ አይናችን ነው የምንመለከተው ማለት ነው። ለዚህም ነው እንግዲህ ክርስቶስ ስለ ጰራቅሊጦስ ሲናገር ዓለም ሊያየውና ሊያውቀው አይችልም ብሎ የተናገረው ማለት ነው። ሌላው ስለ መንፈስ ቅዱስ መምጣት ስለ ጰራቅሊጦስ ክርስቶስ የተናገረበት የወንጌል ክፍል ደግሞ የዮሐንስ ወንጌል ራሱ ሲሆን ምዕራፍ 1 ላይ ቁጥር 17ን ስንመለከት
እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣም ይላል። ይህም ከእርገቱ በኋላ ኃይል የሚያላብሳቸውና እውቀትንም የሚገልጥላቸው መንፈስ ቅዱስን እንደሚልክላቸው የሰጣቸው ቃል ነው ማለት ነው። በዚሁ ምዕራፍ እንግዲህ ወረድ ብለን ስናነብ የምነግራችሁ ነገር ነበረኝ፣ ነገር ግን አሁን ልትሸከሙት አይቻላችሁም የሚል ቃል እናገኛለን። ይህም መንፈስ ቅዱስ ከሰው ችሎታና አቅም በላይ የሆነ ነገርን እንደሚያስችልና ኃይልንም እንደሚሰጥ የሚናገር ኃይለ ቃል ነው። እንዲሁም ሰው በሰው ኃይል እውቀትን ለማወቅ እንደማይችል እና የመንፈስ ቅዱስ ኃይል እንደሚያስፈልገውም የሚያስረዳን ክፍል ነው ማለት ነው። ሐዋርያትም የሚፈሩና ደንጋጦች ሳሉ መንፈስ ቅዱስ ሲላክላቸው ደፋሮችና እውቀትንም የተሞሉ ሆነዋል። ሌላኛው ክርስቶስ ስለ ጰራቅሊጦስ የተናገረበት ለሐዋርያት የሰጣቸው ቃል ደግሞ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስንመለከት እነሆ እኔ የአባቴን ተስፋ ለእናንተ እልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ ይላል። ይህንም ማለቱ ሰማያዊ ኃይልን ሰማያዊ እውቀትን ገንዘብ እስክታደርጉ በዛ ቆዩ ማለቱ ነው። ምክንያቱም ኃይልና እውቀት የሚያጎናጽፍ እሱ መንፈስ ቅዱስ ስለሆነ ነው። እንግዲህ ስለ ዕለቱ ስንመለከት በአይሁዶች ዘንድ በዓለ ሰዊት ወይም የእሸት በዓል ተብሎ ይከበር የነበረው፣ በሐዲስ ኪዳን ደግሞ ሐዋርያት መንፈስ ቅዱስን ጰራቅሊጦስን ስለተቀበሉበት በዓለ ጰራቅሊጦስ ተብሎ ይከበራል ማለት ነው። በዓለ ሰዊት ማለት አይሁድ ከግብፅ ባርነት ነፃ የወጡበትን ዕለት በበዓለ ትንሣኤ በፋሲካ ካከበሩ በኋላ እስከ 50 ቀን ማክበራቸውን ቀጥለው በ50ኛው ቀን ደግሞ እሸትን ለመጀመሪያ ጊዜ ዘርተው የቀመሱበትን ዕለት ከየቤታቸው እሸት በማምጣት በጋራ አክብረው የሚውሉባት በዓል ናት። ይቺ 50ኛዋ ዕለት በዓለ ሰዊት ወይም የእሸት በዓል ማለት ነው። ዕለቱንም አስመልክቶ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ስናነብ 50 ቀንም በተፈጸመ ጊዜ ሁሉም በአንድነት ተሰብስበው ነበር። ድንገትም እንዳውሎ ንፋስ ያለ ድምፅ ከሰማይ መጣ፣ የነበሩበትንም ቤት ሞላው። እንደ እሳት የተከፋፈለ የእሳት ላንቃዎችም ታያቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተሞሉ፣ ይናገሩ ዘንድ እንዳዘዛቸው መጠንም ሁሉም በየሀገሩ ሁሉ ቋንቋ ይናገሩ ጀመር ይላል። በዚህም ጊዜ እንግዲህ ቅን ሐሳብ ያላቸው አይሁዳውያን በቦታው የተገኙ ሰዎች ተደንቀዋል። በዕለቱ የተሰበሰቡት የተለያየ ሀገራትና የተለያዩ ቋንቋዎች ተናጋሪ ሰዎች ስለነበሩ ሁሉም በየራሳቸው ቋንቋ ሲሰሙ ተደንቀዋል። ክርስቶስ በአካለ ሥጋ ሲመጣ ሳያምኑ የቀሩት፣ ክርስቶስን ያሰቀሉት ቀናተኞቹ የአይሁድና የካህናት አለቆች ቅሪተ አካላት ደግሞ መንፈስ ቅዱስም ሲመጣ አላወቁትም። ይልቁንም እኒህ ጉሽ ጠጅ ጠጥተው ሰክረው ነው በማለት በሐዋርያቱ ላይ እንደተሳለቁ መጽሐፍ ይነግረናል። ይህንም አስቀድሞ ክርስቶስ መንፈስ ቅዱስንም ዓለም አያየውም ቢያየውም አያውቀውም ብሎ ስለ እነርሱ ተናግሯል ማለት ነው። በዕለቱም ቅዱሳን ሐዋርያት ደንጋጦች የነበሩት ቆራጥ ሆነዋል። ውስን እውቀት የነበራቸው እውቀትን ተሞልተዋል። ይፈሩ የነበሩትም ደፋሮችና ስለ ክርስቶስ ለመመስከርና ለሰማዕትነትም የተዘጋጁ ሆነዋል ማለት ነው። ከዛ በፊት ግን ክርስቶስን አይሁድ ሲይዙት ሁሉም ፈርተው ሸሽተው ነበር፣ ከወንጌላዊ ዮሐንስ በቀር እስከ ቀራንዮ እስከ መስቀሉ ስር ከተከተለው ከሱና ከእናቱ በቀር ሁሉም ፈርተው ሸሽተው ነበር። መንፈስ ቅዱስ ከወረደላቸው በኋላ ግን በዓለሙ ሁሉ ያሉ ጨካኝ የተባሉ ነገሥታትን፣ አራጆችን፣ ቅዱሳንን በሙሉ የሚገሉ ጨካኝና ክፉ ነገሥታትን ሳይቀር ፊት ለፊት ተጋፍተዋል። ስለ ክርስቶስን በፊታቸው መስክረዋል። አንገታቸውን ለስለት እጃቸውንም ለሰንሰለት ለመሰጠት የማይፈሩ ሆነዋል። ከአራዊት ጋርም እንዲሞቱ እንዲታገሉ ሲደረጉ ያለ ፍርሃት ስለ ክርስቶስ መመስከር የቻሉ ሆነዋል ማለት ነው። ጰራቅሊጦስን ወይም መንፈስ ቅዱስን ካገኙ በኋላ ያኔም እንግዲህ በዕለቱ ቅዱስ ጴጥሮስ አስተምሮ ከ3000 በላይ የሚሆኑ ሰዎች አምነው ክርስቶስን ተቀብለዋል። ይህንንም መሰረት አድርገን በበዓለ ጰራቅሊጦስ የሚከበረው የመንፈስ ቅዱስን መውረድ መሰረት በማድረግ መንፈስ ቅዱስን ለመቀበል ስለሆነ በዕለቱም ሐዋርያት በኢየሩሳሌም ጸንተው በመቆየታቸው መንፈስ ቅዱስ እንደወረደላቸው ሁሉ እኛም ኢየሩሳሌም በተባለች በቤተ ክርስቲያን ስለ መጽናት እንማራለን። ሌላው ሐዋርያት በአንድነት እንደጸለዩ ሁሉ እንዲሁም በግለኝነት ከግለኝነት ይልቅ ከመከፋፈል ይልቅ ከዘረኝነት ከጎጠኝነት ይልቅ ስለ መንፈሳዊ አንድነት እንማራለን ማለት ነው በዕለቱ። እንዲሁም ሐዋርያት ጸጋ መንፈስ ቅዱስን ተስፋ አድርገው የክርስቶስ እናቱን እመቤታችን ቅድስት ድንግል ማርያምን ከበው ይጸልዩ እንደነበር እኛም የእርሷን የጸጋ እናትነትና አማላጅነት ተስፋ አድርገን እንድንጸልይ ቅድስት ቤተክርስቲያናችን ታስተምራለች ማለት ነው። ይህ ሁሉ ደግሞ በተለይ ለእኛ ዘመን እጅጉን በጣም ያስፈልገናል።
አንድነት የለንም፣ ጽናት የለንም፣ ተስፋችንንም ረስተናልና ለእኛ እነዚህ ነገሮችን ማድረግ እጅጉን አስፈላጊ ነው ማለት ነው። ክርስቶስ ሐዋርያትን ኃይልን እስክትለብሱ በኢየሩሳሌም ጸንታችሁ ቆዩ ባላቸው መሠረት ጽናታቸውን አይቶ የገባላቸውን ቃል ጰራቅሊጦስን እንደላከላቸው ሁሉ እኛም በቤተ ክርስቲያን ስንጸና ጸጋ መንፈስ ቅዱስ ያድርብናል። ከዛም የተለያዩ መንፈሳዊ ሀብታትን እናገኛለን ማለት ነው። ለምሳሌ ቤተ ክርስቲያን እየተመላለስን ጸሎት ስናደርግ መንፈሳችን ታውኮ ጸሎታችን ቢቋረጥ እኛ ግን ተስፋ ቆርጠን ከቤተ ክርስቲያን መራቅ የለብንም። ይልቁንም ጸንተን እንደ ሐዋርያት መለመን ይኖርብናል። ቤተ ክርስቲያን እየሄድን ጾመን ስንጾም ኃጢአትን ብንሰራ ወይም ጾምን ብንገድፍ ከቤተ ክርስቲያን መቅረት የለብንም። ማንኛውም በደል ብንበድል መፍትሄው ከቤተ ክርስቲያን መራቅ ሳይሆን እንደ ሐዋርያት ጸንተን በተስፋ ንስሐ በመግባት ክርስቶስ መንፈሰ ጽድቅ ጰራቅሊጦስን እስኪሰጠን ድረስ የመጾም የመጸለይ የመስገድ ኃይልን እስኪሰጠን የተሰበረ ልቡናን እስኪሰጠን ጸንተን እንደ ሐዋርያቱ መጠበቅ ነው ማለት ነው። ይህንም ስንል እግዚአብሔር መንፈስ ቅዱስን ምሕረቱን እስኪልክልን ድረስ ቁጭ ብለን እንጠብቅ ማለት አይደለም። ሐዋርያትም ይህንን አላደረጉም። ይልቁንስ መጽሐፍ የሚነግረን እመቤታችን ቅድስት ድንግል ማርያምን ከበው ማዕከላዊ አድርገው ይጸልዩ እንደነበር ነው የሚነግረን። እኛም ምሕረቷንና ቃል ኪዳኗን መሠረት አድርገን መጸለይና መትጋት ክርስቶስንም መለመን ይገባናል ማለት ነው። ቤተክርስቲያን እየሄድን መጸለይ ከሆነ ያቃተን ዘወትር ወደ ቤተክርስቲያን መመላለስና ጸሎት የምንጸልይበትን አቅም ይሰጠን ዘንድ ክርስቶስን መለመን አለብን። እየጸለይን መጾም ከሆነ ያቃተን ጸሎታችንን በርትተን በመቀጠል ጾምን ለመጾም ኃይልን ይሰጠን ዘንድ መለመን አለብን። ይህን ሁሉ እየሰራን ሌላ አልተው ያልነው ኃጢአት ካለን አለቀን ያለን ክፉ ስራ ካለ ደግሞ ጸንተን በመጸለይና በመጾም ያንን ክፉ ስራችን የምንተውበትን ኃይል ይሰጠን ዘንድ በርትተን መለመን፣ ኢየሩሳሌም በተባለች ቅድስት ቤተክርስቲያን ጸንተን መለመን ኃይልን እስክንለብስ በዛው መበርታት ይኖርብናል ማለት ነው። እንግዲህ ይህን የተላከ መንፈስ ቅዱስ ከእኛ ጋር ለማቆየት ደግሞ የሚያስፈልገን ሁሌም ቢሆን መንፈስ ቅዱስ እያል መናገር ብቻ ሳይሆን መንፈሳዊ ስራዎችን መንፈስ ቅዱስን የሚያጸኑ መንፈስ ቅዱስ በእኛ ላይ እንዲኖር የሚያደርጉ ስራዎችን መስራት ነው ማለት ነው። ሐዋርያትም ያደረጉት ይህንን ነው። ከጰራቅሊጦስ ጀምሮ የሁሉንም የሐዋርያት ሕይወት ብንመለከት አንዳቸውም እንኳን በተድላና በደስታ ስጋቸውንም በማስደሰት አልኖሩም። ይልቁንም በመከራና በእንግልት ውስጥ መከራ መስቀሉንም በመሸከም ስለ ስሙ መከራን በመቀበል እንዲሁም ክርስቶስ እንደነገራቸው ሁሉ ለመመርኮዣ የሆናቸው ዘንድ በትርን እንኳን አልያዙም ነበር። የሚበሉትና የሚጠጡትን ሳይቀር በጉልበታቸው ሰርተው ድንኳን ሰፍተው ይጠቀሙ ነበር እንጂ በእኛ ዘመን መንፈስ ቅዱስ ወረደ እንደሚሉት ሁሉ የሰውን ገንዘብን በመንፈስ ቅዱስ አመካይተውና መንፈስ ቅዱስን ሽጠው አይቀበሉም ነበር ማለት ነው። አሁን የዘመናችን መንፈስ ቅዱስ ወረደልንና አገኘን ባዮች ደግሞ መንፈስ ቅዱስን አጸናን የሚሉት ብዙ መብላት፣ ስጋቸውንም በማጎልመስና ገንዘብን በማጎልበት እንዲሁም ይሁዳ ክርስቶስን እንደሸጠው እነርሱም ሶስተኛውን አካል መንፈስ ቅዱስን በመሸጥ ነው እንጂ ዓለምን በመናቅ አይደለም ማለት ነው። ስለዚህ ሁላችንም ከእንደዚህ አይነት ሰዎች ራሳችንን ጠብቀን ጸጋ መንፈስ ቅዱስ ይልክልን ዘንድ እመቤታችን ቅድስት ድንግል ማርያምን ማዕከላዊ አማላጃችን አድርገን መለመን ጸጋችንንም ለመጠበቅ በርትተን መስራት ይኖርብናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ ይሁን። ለሐዋርያት የወረደውን መንፈስ ቅዱስ እንደ ስራችን እና እንደ በደላችን ሳይሆን እንደ ቸርነቱ ለእኛ የሚያድለን ቅድስት ድንግል ማርያም ምልጃና እርዳታዋ አይለየን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ ከሆናችሁ ደግሞ ሼር እና ላይክ እያደረጋችሁ በኮሜንትም ሐሳብ አስተያየታችሁን እየሰጣችሁ አገልግሎቱን ደግፉ። በቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።